ጥቅምት 23 1957 ዓ.ም የኢትዮጵያ ቴሌቪዥን ስራውን ሲጀምር እጅግ የሚያስገርም ሁኔታ እኚህም ሰው አብረው ስራ ጀምረዋል። በጣም የሚገርመው ለ42 ዓመታት በዘለቁበት በዛ ቤት ውስጥ ለኢትዮጵያ ስመጥር የሆነ ታሪክ ሰርተው ያለፉ የሁላችን ትዝታ የሆኑ ትልቅ አባት ነው ዛሬ ማነሳላችሁ። ይህን ሳወራ ደስ እያለኝ ነው። ምክንያቱም በሁላችንም የልጅነት ህይወት ውስጥ መሰረት ጥለው ያለፉ ኢትዮጵያዊ አባት ስለሆኑ እርግጠኛ ነኝ መልሳችሁታል። አባባ ተስፋዬ ጤና ይስጥልኝ ልጆች። ጤና ይስጥልኝ ልጆች። የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? እንግዲህ የተወለዱት ወደ ባሌ አካባቢ እንደሆነ ነው የሚነገረው። በ12 ዓመታቸው ከቤተሰቦቻቸው ጋር ወደ ሐረርም ሄደው ተምረዋል። ሐረር ብቻ አልቆዩም። ከሐረር ከመጡ በኋላ ወደ አዲስ አበባም እንደዚሁ ከሚስዮናውያን ትምህርት ቤት ቀጥሎ አዲስ አበባ መጥተው ኮከበ ጽባህ ትምህርት ቤት ተምረው በጣም በኢትዮጵያ ታሪክ ውስጥ በእውቀትም የበለጸጉ አባት ናቸው። አባባ ተስፋዬ በኢትዮጵያ ቲያትር ውስጥ በርካታ ስራዎችን የከወኑ ናቸው። ስለ አባባ ተስፋዬ በርካታ ነገሮች ማንሳት እንችላለን። አባባ ተስፋዬ ወደ ጣሊያንኛ፣ ፈረንሳይኛ፣ አፋን ኦሮሞ፣ አማርኛ እነዚህን ቋንቋዎች አቀላጥፈው ይናገራሉ። እሱ ብቻ አይደለም፣ ከ70 በላይ ቲያትሮችን ተጫውተዋል። የሚገርማችሁ ቲያትር መጫወት ብቻ አይደለም፣ ጽፈዋልም። መጽሐፍ ብቻም አይደለም። እጅግ ከሚያስደንቀው ነገር በተለይ እሳቸው በነበሩበት ዘመን በቲያትር ቤቶች ውስጥ እንዳሁኑ ቆነጃጅስቶች፣ ተዋናዮች ብዙ አልነበሩምና የሴት ገጸ ባህሪን ተላብሰው 5 ቲያትሮች ላይ ሴት ሆነው ተውናል። ሴት ሆነው የተወኑባቸው አንደኛ በጎንደሬው ገብረ ማርያም፣ አፋጀሽኝ፣ እንደዚሁም ደግሞ ጠላሻጯ፣ የጠጅ አሳላፊዋ የሚሉ እነዚህ ቲያትሮች ላይ ሴቶች ስላልነበሩ እሳቸው የሴትን ገጸ ባህሪ ይዘው የተወኑ አስገራሚና አስደናቂ ኢትዮጵያ የቲያትርም ሌጀንድና ባለውለታ ናቸው አባባ ተስፋዬ። እሱ ብቻ አይደለም፣ የሙዚቃ መሳሪያም ተጫዋች ናቸው አባባ ተስፋዬ። ክራር፣ በገና፣ እንደዚሁም ዋሽንት፣ ፒያኖ፣ አኮርዲዮ እነዚህን ሁሉ ይጫወቱ እንደነበረ ነው የሚናገሩት። ሲሸልሉ ሲፎክሩ ሁሉ እጅግ በጣም የሚወደዱ ሰው ነበሩ አባባ ተስፋዬ። ነገር ግን እኛ በተለይ ኢትዮጵያውያን በተለይ የ80ዎቹ የ70ዎቹ የ80ዎቹ የ90ዎቹ እስከ 2000 መጀመሪያ አካባቢ የነበረን ልጆች በተለይ በሳቸው ተረቶች አድገናል። ጋራውን፣ ተራራውን፣ ወንዙን፣ ሸለቆውን እያሉ በልጆች ጭንቅላት ሊመጥን በሚችል መልኩ አሳምረው አስውበው ከሽነው አቅርበውልናል። የዛሬ የምናመሰግናቸው የሁላችን አባት አባባ ተስፋዬ በነገራችሁ ላይ ወታደርም ጭምር ሆነው የኮሪያም ዘማች የነበሩ ናቸው አባባ ተስፋዬ። በህይወት ዘመኖቻቸው በተለይም በሰሯቸው ስራዎች በርካታ ሽልማት እንዳገኙ የሚታወቅ ነው። የቅዱስ ጊዮርጊስ ባለ 1 ዘንባባ ኮከብ ተሸላሚ ሆነዋል። እንደዚሁ ደግሞ በአፄ ኃይለ ሥላሴ ጊዜ የሜዳሊያና ኒሻን ሽልማት ተጎናጽፈዋል። በህይወታቸው መጨረሻ አካባቢም እንግዲህ ከዩኒቲ ዩኒቨርሲቲ በሼህ አላሙዲን ስም የተሰየመ የህይወት ዘመን ሽልማት የክብር ዶክትሬትም የተሰጣቸው ናቸው። በዛሬ በጠይም ብዕሬ ሁሌም እናመሰግናቸው ወደድን።